ለምን ተጻፈ መጽሐፉ ሳይንስ ለምን ታተመ መታተሙ ሳይንስ ደግሞ ለምን ተተረጎመ የሚያሰኘኝን ኢትዮጵያንና ኢትዮጵያዊነትን የሚያጠለሽ የኢትዮጵያ ጠላት የሆነ መጽሐፍ ነው ዛሬ ማስተዋወቃችሁ። ኢትዮጵያ የባሩድ በርሜል። ጸሐፊው ሮማን ፕሮቻስካ ሲሆን ተርጓሚው ደግሞ ደበበ እሸቱ ነው። አርቲስት ደበበ እሸቱ። ሮማን ባሩድ ፕሮቻስካ በኢትዮጵያ የኦስትሪያ ቆንስላ ጽሕፈት ቤት በ1920ዎቹ አጋማሽ ላይ ይሰራ የነበረና በኋላም በአገሪቱ ማለትም በኢትዮጵያ የውጭና የውስጥ ደህንነት ላይ ታሴራለ በሚል ምክንያት ከሀገር የተባረረ ዲፕሎማት የነበረ ሰው ነው። ከሀገር መባረሩም ሳይቆጨው አልቀረም። በ1935 አካባቢ እንደ አውሮፓውያን አቆጣጠር በጀርመንኛ ቋንቋ ኢትዮጵያ ዘ ፓወር ባርል የሚለውን ይህን መጽሐፍ ጽፎ አሳተመ። እዚህ መጽሐፍ ላይ የምታነቡት ጥላቻና ኢትዮጵያን የሚያጠለሽበትና የኢትዮጵያን ስም የሚያጠፋበት መንገድ በእርግጥ እኔ ስለተወለድኩባት ትብቴ ስለተቀበረባት ስለማውቃት ኢትዮጵያ ነው የሚያወራው ወይስ ስለሌላ ኢትዮጵያ ያስብላችኋል? ዋነኛ ትኩረቱም የነበረው በወቅቱ የነበረውን መንግስት መዳከምና ውስጣዊ ስርዓታቸው የተዛባ ነው ኢትዮጵያውያን በሚል ሀገሪቱ ያለችበትን ስትራቴጂክ ቦታ በመጠቆም በማንኛውም ሰዓት ሊፈነዳ የሚችል የባሩድ በርሜል ነች ሲል ይገልጻታል። ጸሐፊው ጸረ ኢትዮጵያዊ በሆነው አቋሙ መጽሐፉ የኢትዮጵያውያንን የስርዓት መጓደል፣ የአስተዳደር ብልሹነትና የቴክኖሎጂ ኋላ ቀርነት ህዝቦቿን አልሰለጠኑም እያለ በመርዛማ ቃላቶቹ አግልቶ ለማሳየት ይሞክራል። ምንም ቢያደርጉም አይሰለጥኑም ቅኝ ካልተገዙ በስተቀር እያለም ሐሳብ ያቀርባል። አውሮፓውያን በተለይም ጣሊያን ኢትዮጵያን ልትወር የሚገባበትን ሁኔታ እያሳመነ እያበረታታ የድርጊትም በዓለም አቀፍ ደረጃ ለማጽደቅ የሚያስችሉ ምክንያቶችን ይዘረዝራል። ጸሐፊው በስፋት የጣሊያን ዳግም ወረራ የተጨቆኑ ብሔሮችን ነፃ ማውጣት እንደሚችል በመርዛማ ቃላቶቹ በማስረዳት ይሞክራልና አውሮፓውያን በኢትዮጵያ ላይ አይናቸውን እንዲጥሉ ይችን የመሰለች የአፍሪካ ቀንድ ላይ ይችን የመሰለች ጥሩ ሀገር አለችላችሁ እያለ ይቀሰቅሳል፣ ያስጎመዣል፣ ያነሳሳል፣ ይመክራል። መጽሐፉ በዋና የአውሮፓ ቋንቋዎች ተተርጉሞ በመታተም የጣሊያን ዓላማ በዓለም አቀፍ ደረጃ ለማሳመን ጣሊያን እውነቷን ነው ልክ ነች ይችን ሀገር ወራ ልታሰለጥናትና ከሌላው ዓለም እኩል ልታደርጋት ይገባል የሚለውን ሐሳቡን በሚያሳምን መልኩ በዋና ቋንቋዎች ተተርጉሞ ለፕሮፓጋንዳ መሳሪያነት እንዲሆን አድርጓል ማለት ነው። መጽሐፉ ቢጻፍም ዓላማው ጸረ ኢትዮጵያዊ ቢሆንም በወቅቱ ግን የነበረው የአውሮፓ ቅኝ ገዢዎች አስተሳሰብና ኢትዮጵያን ውስጣዊና ውጫዊ የፖለቲካ ተግዳሮቶች ለመረዳት እንዴት ወደ ኢትዮጵያ መምጣት እንደሚገባቸው ምን አይነት በሮችን መጠቀም እንደሚገባቸው በሚያሳምን ሁኔታ ለመዘርዘርና ለማስረዳት ይሞክራል ጸሐፊው። በተጨማሪም ኢትዮጵያውያን ምን ያህል ጀግኖች፣ በጦር የበረቱ ኃያላን እና ኢትዮጵያን መያዝ መላ አፍሪካን መያዝ እስከሚመስል ድረስ ፊት ቀዳሚ ህዝቦች መሆናችንንም አውቆም ሆነ ሳያውቅ በፍርሃትም ሆነ በብስጭት መጽሐፉ ላይ ያስረዳል፣ መስክሮልናል። ተርጓሚው ደበበ እሸቱም ወደ አማርኛ የተረጎመበትን ምክንያት ሲያስረዳ ዓላማው የኢትዮጵያ ህዝብ ወራሪዎች ሀገራቸውን እንዴትና በምን አይነት የፕሮፓጋንዳ ዘዴዎች እንዳጠቁ እንዲያውቅ ለማስቻል ነው ይላል። ይህ ትርጉም የኢትዮጵያውያን ጠላት አስተሳሰብ ምን ይመስል እንደነበረና ዛሬም ቢሆን የሀገር አንድነትን መጠበቅ ምን ያህል ወሳኝ እንደሆነ ያስገነዝበናል ይላል ተርጓሚው ደበበ እሸቱ።